ሁላችሁንም የሁላችንም ጌታ በሆነው በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት አረፈዳችሁ? የጌታ ስም የተባረከ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለወደደን ከኃጢአታችን በደሙ ላጠበን ለአምላኩ ለአባቱ መንግሥት ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። ለታረደው በግ ለኢየሱስ ክብር ይሁን። ሃሌሉያ። ምህረቱን ላበዛልን ለእግዚአብሔር፣ ለራራልን ለእግዚአብሔር፣ በቸርነቱ ደግፎ ላቆመን ለእግዚአብሔር ክብር ይሁን። በዚህ የሰኔ ወር ከግንቦት ጀምሮ ይመስለኛል ለወቅታዊ የህይወት ፈተናዎች የአማኞች ምላሽ ምን መሆን አለበት በሚል ርዕስ ዙሪያ ነው የተለያዩ ሰዎች እዚህ ቦታ ጋር ቆመው የእግዚአብሔርን ቃል እያካፈሉን ያሉት። ሐሳቡ ወቅታዊ የሆኑ ችግሮች አሉ። ለእነዚህ ወቅታዊ የሆኑ ችግሮችና ፈተናዎች ደግሞ በወደቀ ዓለም ውስጥ ስለምንኖር ከፈተና ከችግር የተላቀቀ ነገር አይደለም ያለን። ግን ለዚህ እንደ አማኝ ሊኖረን የሚገባ ምላሽ ምንድን ነው? ምላሽ ስለሚፈልግ ሁሉም ነገር ማለት ነው። ስለዚህ ትዝ ይላችሁ ከሆነ የመጀመሪያው ጊዜ መጋቢ ጊዛው ጋር አብረን አባታችን የሚያስፈልገንን ያውቃል፣ ስለዚህ ሁሉን የሚያስፈልገንን የሚያውቅ አምላክ ስላለን በእግዚአብሔር ላይ መታመን እንዳለብን፣ ከዛ በኋላ በፊልጵስዩስ መጽሐፍ ላይ ከበረከትም ጋራ ልመናችንን እናስታውቅ እንጂ በአንዳች አንጨነቅ የሚል ሐሳብ ተነስቷል። ከዛ ሮሜ ምዕራፍ 8ም ተነስቶ በክርስቶስ ከአሸናፊዎች በላይ ነን እኛ፣ ስለዚህ ፈተናዎች ቢኖሩ ችግሮችም ቢኖሩ በአሸናፊነት መንፈስ ከፍ ብለን መሄድ አለብን የሚል ሐሳብ ተነስቷል። ከዛ በኋላ ደግሞ ቀጥሎ እግዚአብሔር ታዳጊያችን ነው፣ የእግዚአብሔርን ትድግና ከመጋቢ ዩኤል ጋራ እሱ ሐሳብ ተነስቷል። በኋላም ላይ ከመጋቢ ጌታነህ ጋራ በአስከፊ ቀናት እግዚአብሔር ታምራት እያደረገ ያኖረናል። ነገሮቹ አስከፊ ቢሆኑም ከባድ ቢሆኑም ግን እግዚአብሔር የሚያኖረን አምላክ ነው። ባለፈው ሳምንት የተነሳው ከመጋቢ ጣሰው ጋራ እግዚአብሔር መጠጊያችን ነው፣ ረዳታችን ነው። እኛ ያሰብናቸው ሐሳቦች እንግዲህ እነዚህ ናቸው። ዛሬ ከኔ ጋራ አብረን የምንመለከተው የመጽሐፍ ቅዱስ ክፍል የሰቆቃው ኤርምያስ ምዕራፍ 3 ነው። በመከራችን ጊዜ እግዚአብሔርን ተስፋ ማድረግ የሚል ሐሳብ ነው። ይህንን የሰቆቃው ኤርምያስን መጽሐፍ ሁላችሁ እንደምታውቁት ሐሳቡ በደንብ እንዲገባን ግልጽም እንዲሆንልን በእስራኤል ሀገር በምኩራቦቻቸው ይነበቡ ከነበሩ መጽሐፍት መካከል አንዱ ነው። በየጊዜው መጽሐፍ ያነባሉ እነሱ። ልክኛ አሁን አጫጭር ስብከት እንደምንሰብክ እንዲህ ተሰብስበው ስብከት ሳይሆን ግን ምኩራብ ስደተኞች ስለነበሩ ቤተ መቅደሱን ፈርሶ ስለነበረ በየምኩራቡ ከሚነበቡ መጽሐፍት መካከል አንዱ ነው። 5 ምዕራፍ ስለሆነ ይነበባል። የሩትን መጽሐፍ ያነባሉ። መጽሐፍ ሲያነቡ በመከር ወቅቶችን ይጠብቃሉ። ለምሳሌ አሁን እኛ በፋሲካ ጊዜ የሕማማቱ ሳምንት ብለን እንደምናነብ መጽሐፍ ቅዱስን ማለት ነው። ምናልባት ከኦርቶዶክስ ቤተክርስቲያን የመጣችሁ ሰዎች ካላችሁ በኦርቶዶክስ ቤተክርስቲያን ውስጥ የትኞቹም የመጽሐፍ ቅዱስ ክፍሎች ከወቅት ጋር ተያይዘው ይነበባሉ። ብዙ እኛ እዛ ውስጥ አይደለንም። ስብከቶቻችንም በሆነ አጋጣሚ ከሆነ ቦታ ነው የምናነሳቸው። ግን በእስራኤል ምድር መጽሐፎቹ ሲነበቡ ከወቅት ጋር ከጊዜ ጋር ተያይዘው ነው። መኃልየ ዘሰሎሞንን ሲያነቡ የፋሲካ ሰሞን ያነባሉ። ያንን የእግዚአብሔርን ፍቅር ከግብፅ ምድር የወጡበትን ነገር ርኅራኄውን ምሕረቱን እያሰቡ ማለት ነው። የዳስ በዓላቸውንም ሲያስቡ በምድረ በዳ ላይ የመክብብን መጽሐፍ ያነባሉ። መጽሐፎቹን የሚያነቧቸው ከምክንያት ጋር አያይዘው ነው። ይህንን የሰቆቃው ኤርምያስን መጽሐፍ የሚያነቡበት ምክንያት ቤተ መቅደሱ በወደቀበት ጊዜ፣ ቤተ መቅደሱ በተቃጠለበት ጊዜ እሱን ወቅት አስበው በመታሰቢያነት በበዓሉ ላይ ነው የሚነበበው። ይሄ መጽሐፍ ሰቆቃው ኤርምያስ ለምንድን ነው የፈረሰው ቤተ መቅደሱ የሚለውን ትንሽ መንካት ስላለብኝ እሱን ሐሳብ አንስቼ ነው ወደ ምዕራፍ 3 የምመጣው። ምዕራፍ 3 በጣም ብዙ የተለመደ ስለሆነ ማለት ነው። እሱን ሐሳብ ነግራችኋለሁ። ግልጽ እንዲሆን ሁለተኛ ዜና ምዕራፍ 36 ላይ በወቅቱ የተከሰተውን ነገር
ከቁጥር 11 ጀምሮ መጽሐፉ ሲደመደም የተደመደመበትን እሱን አነባለሁ። ሴዴቅያስ የተባለ ንጉሥ መንገስ የጀመረበት ጊዜ እንደነበረ የዜና መዋዕል ጸሐፊ ይነግረናል። ምን ይላል? ሁለተኛ ዜና ምዕራፍ 36 ከቁጥር 11 ጀምሬ ላንብብላችሁ። የመጀመሪያ ንባብ ስለሆነ ላስቆማችሁ። ለእግዚአብሔር ቃል ክብር። ከዚህ በኋላ ስለማትቆሙ። ሴዴቅያስም መንገስ በጀመረ ጊዜ የ21 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሰ። በአምላኩም በእግዚአብሔር ፊት ክፉ አደረገ። በእግዚአብሔርም አፍ በተናገረው በነቢዩ በኤርምያስ ፊት ራሱን አላዋረደም። ደግሞም በእግዚአብሔር አምሎት በነበረው በንጉሡ በናቡከደነፆር ላይ አመፀ። ወደ እስራኤል አምላክ ወደ እግዚአብሔር እንዳይመለስ አንገቱን አደነደነ፣ ልቡንም አጠነከረ። ደግሞም የካህናቱ አለቆች ሁሉ ሕዝቡም እንደ አሕዛብ ያለ ርኩሰት ሁሉ መተላለፍን አበዙ። በኢየሩሳሌምም የቀደሰውን የእግዚአብሔርን ቤት አረከሱ። የአባቶቻቸውም አምላክ እግዚአብሔር ለሕዝቡና ለማደሪያው ስላዘነ ማለዳ ተነስቶ በመልእክተኞች እጅ ወደ እነርሱ ይልክ ነበር። እነርሱ ግን የእግዚአብሔርን ቁጣ በሕዝቡ ላይ እስኪወጣ ድረስ ፈውስም እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ላይ ይሳለቁ፣ ቃሉን የሚያቃልሉ በነቢያቱም ላይ ያፌዙ ነበር። ስለዚህም የከለዳውያንን ንጉሥ አመጣባቸው። እርሱም ጎልማሶቻቸውም በቤተ መቅደስ ውስጥ በሰይፍ ገደላቸው። ጎልማሶችና ቆነጃጅት ሽማግሌዎችንም አሮጌውንም አልማረም፣ ሁሉንም በእጁ አሳልፈው ሰጠው። የእግዚአብሔር ቤት ዕቃ ሁሉ፣ ታላቁና ታናሹ፣ የእግዚአብሔር ቤተ መዝገብ፣ የንጉሡና የአለቆቹ መዝገብ፣ እነዚህ ሁሉ ወደ ባቢሎን ወሰደ። የእግዚአብሔርም ቤት አቃጠሉ። የኢየሩሳሌምም ቅጥር አፈረሱ፣ አዳራሾቿንም በሳት አቃጠሉ። መልካሙንም ዕቃ ሁሉ አጠፉ። ከሰይፍም ያመለጡትን ወደ ባቢሎን ማረኳቸው። የፋርስ ንጉሥ እስኪነግስ ድረስ ለንጉሡና ለልጆቹ ባሪያ ሆኑ። በኤርምያስ አፍ የተነገረው የእግዚአብሔር ቃል እንዲፈጸም ምድሪቱ ሰንበትን በማድረግ እስክታርፍ ድረስ በተፈታችበት ዘመን ሁሉ 70 ዓመት እስኪፈጸም ድረስ ሰንበትን አገኘች። እግዚአብሔር ሆይ እናመሰግናለን። በምሕረትህ በቸርነትህ ተጠብቀን ለዚህ ቀን ደግሞ ስለደረስን ክብር ላንተ ይሁን። እግዚአብሔር ሆይ መዝሙር ስለሰጠህን አእምሯችንን ሰብስበን እንድናመልክህ የተደረገልንን ነገር እንድናስብ አምላክነትን እንድናስብ ጌትነትን እንድናስብ ንጉሥነትን እንድናስብ በእኛ ላይ ያደረግከው ለእኛ ያደረግከውን ነገር ሁሉ እንድናስብ እግዚአብሔር ሆይ ጊዜ ስለሰጠህን በኢየሱስ ክርስቶስ ስም ክብር ላንተ ይሁን። አሁንም እግዚአብሔር አምላካችን ሆይ ቃልን እንድትባርክልን በመንፈስህ እንድታስተምረን ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው እንደተባለ አስተማሪው መንፈስ እግዚአብሔር ሆይ የጥበብንና የመገለጥን መንፈስ እንዲሰጠን ብርሃን እንድታበራልን እንለምናለን። የምናደርገው ነገር ሁሉ አንተን ያክብርህ፣ እኛን ያንጸን፣ ጊዜያችንን ባርክልን። ሁሉ ለክብር ይሁን በኢየሱስ ክርስቶስ ስም አሜን። ይሄ ምዕራፍ ነው ለምን ቤተ መቅደሱ እንደፈረሰ የሚነግረን። ቢያንስ አሁን ባነበብኩት ውስጥ 4-5 ነጥቦች ተቀምጠዋል። በእግዚአብሔር ፊት ክፉ የሆነ ነገር ያደረገ ንጉሥ ብቻ ሳይሆን ይሄ ንጉሥ በነቢዩ በኤርምያስ የተነገረውን ትንቢት ለመስማት እምቢ በማለት በእግዚአብሔር ስም ያደረገውንም መሐላ ተላልፎ በጌታው በናቡከደነፆር ላይ አምጾ ስለነበረ ነው። አንዱ ከተማይቱ ሕዝቡም የተቃጠለው የተገደለው። ለከተማው መጥፋት ተጨማሪ ተጠያቂ ንጉሡ ብቻ ሳይሆን የካህናቱ የሕዝቡ መሪዎች የእግዚአብሔርን ቤት አርክሰውት እንደነበረ አሁን ሳነብ ሰምታችኋል። ቁጥር 14 ላይ ደግሞ የካህናቱ አለቆች ሁሉ ሕዝቡም እንደ አሕዛብ ያለ ርኩሰት ሁሉ መተላለፍን አበዙ፣ በኢየሩሳሌምም የተቀደሰውን የእግዚአብሔርን ቤት አረከሱ። የአባቶቻቸውን አምላክ እግዚአብሔር ለሕዝቡ ለማደሪያው ስላዘነ ማለዳ ተነስቶ በመልእክተኞች እጅ ወደ እነርሱ ይልክ ነበረ ይላል። መልእክተኛ ይልካል። ነገር አታበላሹ፣ አይበላሽ፣ ከመስመር አትውጡ፣ ተመለሱ፣ ነገራችሁን አስተካክሉ እያለ እግዚአብሔር መልእክት ይናገር እንደነበረ ታሪኩ ይነግረናል። እግዚአብሔር ከአደጋው በፊት ያስጠነቅቃቸው ነበረ፣ አልሰሙም። ያለመስማታቸው ውጤት ነው የተከሰተው። በዚህ ሁኔታ በአሳዛኝ ሁኔታ ውስጥ በእግዚአብሔር መልእክተኞች ላይ እንደተሳለቁም ቁጥር 16 ይነግረናል። እነርሱ ግን ከእግዚአብሔር ቁጣ በሕዝቡ ላይ እስኪወጣ ድረስ ፈውስም እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ይሳለቁ፣ ቃሉን ያቃልሉ፣ በነቢያቱ ላይ ያፌዙ ነበረ ይላል። በጣም የሄዱበት መንገድ
ከባድ ነበረ። ከዚህ የተነሳ እግዚአብሔር መልእክተኛም እንኳን ልኮ ቀልደኞች፣ ፌዘኞች፣ ተቺዎች፣ አቃቂር የሚያወጡ ሰዎች እንደነበሩ አሁን ሳነብ የሰማችሁት ነው። የዚህ ሕዝብ አለመታዘዝ እየጨመረ የእግዚአብሔር ቁጣ ደግሞ መጥቶ በምርኮ ሲወሰዱም እንኳን ከሰይፍ የተረፉት ሰዎች ወደ ሌላ ሀገር ሄደው ባሪያ እንደሆኑ መጽሐፍ ቅዱስ ይነግረናል። የመጨረሻው ከባድ ነገር የቤተ መቅደሱ መቃጠል ነው። እስራኤል ታውቃላችሁ፣ ለቤተ መቅደሱ ያላትን አመለካከት ቅዱስ ቤተ መቅደስ ስለሆነ እግዚአብሔር ያንን ስፍራ ስለቀደሰ በዚህ ቦታ ሆናችሁ የምትጸልዩትን ጸሎት እሰማለሁ ስላለ ከራሳቸው ሕይወት ይልቅ በጣም ለቤተ መቅደሱ ነበር እና ምንድነው ቤተ መቅደስ የምትሉት? ከፈለጋችሁ እኮ ያጠፋዋለሁ እያለ በኤርምያስ ትንቢት ይናገር ነበር። በፍጹም እግዚአብሔር ሊያጠፋው እንደማይችል ነበረ የሚያስቡት እነሱ ግን እንደተቃጠለ። ስለዚህ የከለዳውያን ንጉሥ ይላል ቁጥር 17 ላይ መጣባቸው፣ እነርሱም ጎልማሶቻቸውን በቤተ መቅደስ ውስጥ ቤሰፍ ገደላቸው ይላል። ከዛ ጎልማሶቻቸውን ቆነጃጅት፣ ሽማግሌ፣ አሮጌውን አልማረም፣ ሁሉም በእጁ አሳልፈው ሰጠው። የእግዚአብሔርን ቤት ዕቃ ሁሉ፣ ታላቁን ታናሹን፣ የእግዚአብሔርን ቤተ መዝገብ፣ የንጉሱን የአለቆቹን መዝገብ፣ እነዚህን ሁሉ ወደ ባቢሎን ወሰደ፣ የእግዚአብሔርንም ቤት አቃጠሉ ይላል። እንግዲህ የፈረሰው በእነዚህ ምክንያቶች ነው ለማለት ነው። ሰቆቃው ኤርምያስ፣ ሰቆቃ ማለት ለቅሶ ነው፣ ሙሾ ነው፣ ምሪት ነው፣ ጭንቀት ነው። እነዚህን ሐሳቦች የሚገልጽ ቃል ነው። ነቢዩ በኢየሩሳሌም መፍረስ የተሰማውን መራራ ሐዘን የገለጠበት ነው። 5 ምዕራፎች ስለሆኑ ብዙ ከባድ ስላይደለ እንደ ሻይ ግብዣ እኔ ጋብዣቸዋለሁ። እኔ ሁሉንም ማንበብ ስለማልችል ምዕራፍ 3 ላይ ነው ዘልዬ የምገባው። ስለዚህ የእነዚያን ጊዜያት አስፈሪ ገጽታዎች በግጥም ነው የተናገረው። ምናልባት እንደምታውቁት አሁን አገር ላይ የሆነ ነገር ሲሆን ብዙ ጊዜ ደራሲ የሆኑ ሰዎች ቅኔ ይቀኛሉ። ለአገር ቅኔ ይቀኛሉ፣ ለረሃቡ ቅኔ ይቀኛሉ፣ ለጦርነቱ ቅኔ ይቀኛሉ። አንዳንድ ስንኞች የብዙ ዘመንን ታሪክ ባጭር ቃል ይነግሩናል። አስፈሪ እንደሆነ፣ አስጊ እንደሆነ ጊዜ ይወስዳል እንጂ እነዛን የጻፍኳቸው አንዳንድ ሐሳቦች ነበሩ። ሰዎች በአገር ጉዳይ ላይ እንኳን የተናገሯቸው በጣም አሳዛኝ ተቺ የሆኑ ቃላቶች አሉ። ልክ እንደዚህ ነው። ይሄ ምዕራፍ 5 ምዕራፍ ነው። የመጀመሪያው ግጥም የሚያስቀምጠው ስዕል የተዘረፈች ከተማ እንዴት እንደጠፋች፣ የከበረች ከተማ እንዴት እንደወደመች፣ እንዴት ምድረ በዳ እንደሆነች። ልክ አሁን ምዕራፍ 1 ዝም ብላችሁ ቁጥር 1 ብቻ ስትመለከቱ ሕዝቡ ሞልቶባት የነበረች ከተማ ብቻዋን እንዴት ተቀመጠች ይላል። በጣም ብዙ ሰው የነበረባት ከተማ፣ በሕዝብ መካከል ታላቅ የነበረች እንዴት እንደመበለት ሆነች፣ ባዶ ሆነች፣ ምድረ በዳ ሆነች። ልዕልት የነበረች ተገዢ ሆነች ይላል። ይሄ ሮሮን ስለዛች ሀገር ቅድም እንዳልኳችሁ ከተማው ሲቃጠል፣ ቤተ መቅደሱ ሲቃጠል፣ ሕዝቡ ሲጋዝ፣ ደም ሲፈስ፣ ሕፃናት ሲታረዱ ሲመለከት ሕዝቡ ሞልቶባት የነበረች ከተማ ብቻዋን ተቀመጠች ይላል። ሁለተኛው ምዕራፍ ስታነቡ፣ ሁሉንም አላነብም ብያችኋለሁ፣ የከተማይቱን መከበብ ብዙ ቀን ባስቆጠረ ጊዜ በውስጧ ስለተከተለው ረሃብ የሐሰተኞች ነቢያት ትንቢት ከንቱ እንደነበረ ትንቢት የሚናገሩ ሰዎች ነበሩ። የኤርምያስን መጽሐፍ ስታጠኑ አንዳንድ ነቢያቶች ምንም ችግር የለም፣ ዝም ብለው ነው ችግር የሚሏችሁ፣ ዝም ብለው ነው መከራ የሚሏችሁ እያሉ ሰውን ከመስመር አስወጥተውታል። ልክ በዚህ ዘመን እኛ ሀገር ላይ እንደሚደረጉ ማለት ነው። አሁን አንዳንድ ጊዜ ሕይወታችንን እናርም፣ ሕይወታችንን እናስተካክል፣ በንስሐ በእግዚአብሔር ፊት እንሁን ምናምን ሲባል ሌሎች ደግሞ ተነስተው የምን ችግር ነው የምን ንስሐ ነው ምናምን እንደሚሉ ነቢያት ነበሩ እና ኤርምያስ ያንን ሁሉ አይቶ ምዕራፍ 2 ላይ ምናልባት እንዲረዳን ቁጥር 14 ላይ እንደዚህ የሚል ቃል አለ። ምን ይላል? ነቢያቶችሽ ከንቱና ሐሰተኛ ራእይ አይተውልሻል፣ ምርኮሽን ይመልሱ ዘንድ በደልሽን አልገለጡም፣ ከንቱና የማይረባ ነገር አይተውልሻል ይላታል። የነገሩሽ ውሸት ነው፣ ያወሩልሽ ውሸት ነው፣ ሐሰተኛ ራእይ ነው ያዩልሽ። ከምርኮሽ ትመለስሽ ዘንድ በደለኛ ነሽ አላሉሽም፣ ኃጢአት ሰርተሻል አላሉሽም፣ ታረሚ ተስተካከይ አላሉሽም። ያው ታውቃላችሁ
ንስሐ ግቡ ስንባል ብዙ ደስ አይለንም፣ አይመቸንም። ምንም ችግር የለም ነው። ችግር ባለበት ምድር ችግር የለም እያሉ፣ ችግር ባለበት ሁኔታ ችግር የለም እያሉ የሚሰብኩን ነቢያቶች አሉ። አሁንም ያኔም ነበሩ። ስለዚህ ምን ይላታል? አቅጣጫ ስተሻል ይላል። ሶስተኛው ምዕራፍ ስታነቡ እኔ ዛሬ ማነሳውን ማለት ነው ባጭሩ የምንመለከተው የኢየሩሳሌም መከራ የእግዚአብሔርን ጽድቅና ፍርድ መሆኑን እግዚአብሔር እንደፈረደ ነው የሚናገረው ክፍሉ። በመቀበል በማመን ሕዝቡ የእግዚአብሔርን ቅጣት ተቀብሎ ይቅርታውን ምሕረቱን እንደገና እንዲፈልግ የመከረበት ሐዘንም ንስሐም ተስፋም ውስጡ አለ። እዚህ ምዕራፍ ውስጥ ሐዘኑን ይገልጣል ነብዩ፣ ንስሐን ያነሳል፣ ከዛ ተስፋ ይሰጣል። ወደሱ ከመመለሰ በፊት ምዕራፎቹን ልጨርሳቸው። አራተኛው ግጥም የሚያነሳው ኢየሩሳሌም ቀድሞ የነበራት ክብር፣ በወቅቱ ስላለው ጥፋት፣ እንዲሁም በተናጥል ደግሞ የመሪዎች የቀድሞ ድሎት፣ ምቾት፣ በወቅቱ ያለውን ደግሞ ሁኔታ። ምናልባት ምዕራፍ 4 ላይ አንድ ቁጥር ዝም ብዬ ላንብብላችሁ። ቁጥር 10 ከባድ ነገር ታያላችሁ። ምዕራፍ 4 ቁጥር 1 ሲጀምር ይላል ወርቁ እንዴት ደበሰ፣ ጥሩ ወርቅ እንዴት ተለወጠ፣ የመቅደሱ ድንጋዮች በጎዳና ሁሉ ራስ ተበተኑ ብሎ ያነሳል። ያው ጋብዣችኋለሁ፣ እናንተ አንብቡት። በጣም የሚገርም ቅኔ ነው የተቀኘው። ቁጥር 10 ላይ ግን ምን ይላል? የሩሩ ሴቶች እጆች ልጆቻቸውን ብሎ ምን ይላል? ምን ይላል? ጮክ በሉ፣ ጨኩ በሉ። እናት ልጇን ምን አድርጋለች? ቀቅላለች። ረሃብ፣ ቅጣቱ በጣም ከባድ ነው። ቅድም ባነበብኩላችሁ ታሪክ ውስጥ እነዚህ ሰዎች የመጡበት መንገድ የመጨረሻው ጡዘቱን የምታዩት ረሃቡ የሚበላ ሲጠፋ እናት ልጇን ቀቅላ በልታለች። ከባድ ነው ለእኛ ለአበሻዎች፣ ከባድ ነው። የተፈጸመው ታሪክ ይሄ ነው። አምስተኛው የመጨረሻው ደግሞ በይሁዳ የቀሩት ሰዎች ስለተጋፈጧቸው ችግሮችና አደጋዎች ነው የሚነግረን እና መጨረሻ ላይ ጸሎት ነው የሚጸልየው። ሲጨርሰው ምዕራፉም ብሏል፣ ዘመናችንን እንደ ቀድሞ አድስ፣ ነገር ግን ፈጽመ ጥለህናል፣ እጅግ ተቆጥተህናል። ምዕራፍ 5 ቁጥር 1 ስታነቡ አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንን እይ፣ ምን ነው ችላ አልከን ነው የሚሉት እግዚአብሔር። እሺ፣ ስለዚህ የመጀመሪያው የኢየሩሳሌምን መፍረስ ነው የሚያሳየን። ሁለተኛው በእግዚአብሔር የተላከውን መከራ ነው ምዕራፍ 2 ውስጥ የምትመለከቱት። ምዕራፍ 3 ውስጥ ሐዘን፣ ንስሐና ተስፋ ነው የምትመለከቱት። ምዕራፍ 4 ውስጥ በርኩሰት የተሞሉ መሪዎች ነው የምታዩት። ምዕራፍ 5 የምህረት ጸሎት ነው የምትመለከቱት። ዛሬ ስብስብ አድርጌ እኔ ሐሳቡን ከኛ ህይወት ጋር ማገናኘት ስላለብን አንዳንድ ጊዜ በዙሪያችን የሚሆኑትን ማንኛውም ነገሮችን ስናይ የምናይበት መነጽር መቀየር አለበት። መነጽሩ ምን አይነት ነው መሆን ያለበት? የሆነ ነገር ስናይ፣ በአገር ላይ የሆነ ነገር ስናይ፣ በቤተ ክርስቲያን ላይ የሆነ ነገር ስናይ፣ በቤታችን ውስጥ የሆነ ነገር ስናይ፣ በግል ህይወታችንም ውስጥ የሆነ ነገር ስናይ የዛ ነገር መጨረሻ እንደሆነ አይደለም ማሰብ ያለብን። እግዚአብሔር ይፈርዳል። አዎ። እግዚአብሔር ይቆጣል። አዎ። እግዚአብሔር የተሳሳቱ ሰዎችን ይቀጣል። አዎ። ግን የሚሆነውን ነገር ስናይ የምናይበት መነጽር በእግዚአብሔር የምህረት መነጽር፣ በእግዚአብሔር የይቅርታ መነጽር ክፍሎቹን ስለማነባቸው ምዕራፍ 3 ምን ይላል? በቁጣው በትር ቁጥር 1 መከራ ያየ ሰው እኔ ነኝ። ብርሃን ወደ ሌለበት ወደ ጨለማው መርቶ ወሰደኝ። ዘወትር ቀኑን ሁሉ እጁን በላይ ላይ መለሰ። ስጋዬና ቁርበቴን አስረጀ፣ አጥንቴን ሰበረ፣ ቅጥር ሰራብኝ። በሐሞትና በድካም ከበበኝ። ቀድሞ ሞቶ እንደነበረ በጨለማ አኖረኝ። እንዳልወጣ በዙሪያዬ ቅጥር ሰራብኝ፣ ሰንሰለቴን አከበደ። ዝም ብላችሁ አሁን ስታስቡ፣ ከዛስ በጠራውና በጮኩ ጊዜ ጸሎቴን ምን አረገ? ከለከለ። አልሰማህም አለኝ፣ አላይህም አለኝ።
አልፎ ተርፎ መንገዴን በተጠረበ ድንጋይ ዘጋ፣ ጎዳናዬን አጣመመ። እንደሚሸምቅ ድብ እንደተሸሸገ አንበሳ ሆነብኝ። መንገዴን ለወጠ፣ ገነጣጠለኝ፣ ባድማ አደረገኝ። ቀስቱን ገተረ፣ ለፍላጻው እንደ ጌጥ አደረገኝ። በጣም ከባባድ ነገሮች ነው የሚናገረው ኤርምያስ። ሰቆቃ ስለሆነ፣ ሐዘን ስለሆነ፣ ሙሾ ስለሆነ ይጮሃል። ጸሎት እንኳን ከለከልክ፣ አልሰማም አልክ። ለምንድን ነው ይህንን ያነበብኩት? አንዳንድ ጊዜ እግዚአብሔር ሰቆቃችንን፣ ሐዘናችንን በቃላት እንድንገልጸው ይፈልጋል። መጽሐፍ ቅዱስ ለዚህ ነው የተጻፈው። ቅድም እንዳልኳችሁ በአገር ላይ የሆነንስ አንዳንድ ሰዎች እግዚአብሔር ሆይ አለ ሆይ ብለው ግጥም ይጽፋሉ። በእውነት እግዚአብሔር አለ ይላሉ። በእውነት እግዚአብሔር ይሰማል? በዚህ ምድር ላይ ይሄን ያህል የሚጮኸውን ጩኸት የሚፈሰውን እንባ ያያል ወይ? ሰማይ ምን ነው ነሐስ ሆነ ይላል። ይሄንን ክፍል ሄዳችሁ ከዘዳግም የመጨረሻ ምዕራፍ 28 ጋር ማንበብ በጣም ምክንያቱም እግዚአብሔር ነግሯቸዋል። ምን ብሏቸዋል? ምድራችሁ ላይ ከገባችሁ በኋላ ብትታዘዙ ነው በረከት የምትበሉት። በረከቱን ዘርዝሮላችኋል። እምቢ ካላችሁ ግን ነገር ሁሉ እርግማን ነው የሚሆነው፣ ከባድ ነው የሚሆንባችሁ። መስማት መታዘዝ አለባችሁ እኔን እያለ እግዚአብሔር ደጋግሞ ተናግሯቸዋል። ኤርምያስ እንዳልሰሙ ያውቃል። ትንቢቱን የተናገረው ራሱ ነው። መልእክቱን ያመጣው ራሱ ነው። ለ70 ዓመት ምርኮ አልፋ እንደምትሰጥ የተናገረው ራሱ ነው። ግን ቅድም እንዳልኳችሁ እናቶች ልጆቻቸውን ሲቀቅሉ ሲያይ፣ በምድረ በዳ ሬሳ ሲያይ፣ እናት ባዶ ጡቷን ለልጇ ስታጠበያ ሲያይ እግዚአብሔር ሆይ ምን ነው ሰማይና አሱነ ለምንድን ነው ጸሎት የምትከለክለው? ሰቆቃችንን እንድንገልጽ ሐዘናችንን እንድንገልጽ እግዚአብሔር ስለሚፈልግ በእነዚህ ጊዜዎች ባለፈው ጊዜ እኔ እዚህ ቆሜም እንደተናገርኩኝ ጥቂት ነገር እንናገርና በእግዚአብሔር ፊት ነው የምንጸልየው ብለናል። ከዚህ በኋላ እግዚአብሔር እስኪጎበኘን ድረስ፣ እግዚአብሔር እስኪያስበን ድረስ፣ ሰው እግዚአብሔር ነካኝ ብሎ የእግዚአብሔር ሕልውና እስኪሰማን ድረስ በእግዚአብሔር ፊት እንወድቃለን። የሆነ ጊዜ ጀምረን አናቋርጠውም። በቃ ጥቂት ጊዜም የማትችሉ ሰዎች ትሄዳላችሁ እንጂ በእግዚአብሔር ፊት እየተደፋን እግዚአብሔርን እንለምነዋል እንዲራራልን፣ እንዲምረን፣ እንደ አገር እንዲምረን፣ እንደ ቤተ ክርስቲያን እንዲምረን፣ እንደ ቤተሰብ እንዲምረን፣ እንደ ግለሰብ እንዲምረን፣ እንደ አገልጋይ እንዲምረን። ድፍረት ባበዛንበት ነገር በመሪዎች ደረጃ፣ በህዝብ ደረጃ፣ በአገልጋዮች ደረጃ፣ በተገልጋዮች ደረጃ፣ በአገር መሪዎች በየትኛውም ሁኔታ እግዚአብሔር የሰጠን አንድ እድል በሚያስፈልገን ጊዜ ወደሚረዳን ወደ እግዚአብሔር የመቅረብ መብት ያለን ሰዎች ስለሆነን ማለት ነው። ስለዚህ ነው መነጽራችን እውነት እግዚአብሔር የአዲስ ኪዳኑ መልእክት እንደዚህ የሚል ስለሆነ የሚምር የሚራራ አምላክ ስላለ የሚገድል ብቻ ሳይሆን የሚቆጣ ብቻ ሳይሆን በቸርነቱ እንደገና እንድንመለስ የሚያደርገን አምላክ ስለሆነ በዚህ መጽሐፍ ውስጥ እጅግ የሚያጽናኑ ቁጥሮች አሉ። ቁጥር 22ን ተመልከቱ። እንደ መጥፋት ከታሰበ ልንጠፋ የሚገባን ነበርን ብሎ ቁጥር 22 ምን ይላል? ያልጠፋ ነው ይላል። ምን አልሆንም? አልጠፋንም። ያልጠፋ ነው ይላል። ሁኔታው ሊያወድመን። አንዳንድ ሰዎች አሁን ይከራከራሉ። የሚከራከሩት ምን ብለው ነው? እስራኤል የምትባል ሀገር የለችም ይላሉ። ለምን? እግዚአብሔር አውድሟታል፣ በቃ አጥፍቷታል፣ ጠፍታለች ይህች ምድር። ስለዚህ አሁን እስራኤላዊ የለም ብለው የሚከራከሩ ሰዎች አሉ። ፖለቲከኞቹ፣ ጦርነት የሚያካሂዱት ሰዎች ይህች አገር የለችም አሁን፣ ስለዚህ እስራኤል የምንላት ሀገር የለችም ብለው ይላሉ። የሚሟገቱት ይሄንን የእግዚአብሔርን ቃል ይዘው በቃ አጥፍቷታል እግዚአብሔር ከምድር ላይ። ነቢዩ ግን እንዲህ አለ፣ ቅሬታ ስላለ ያልጠፋ ነው፣ ከእግዚአብሔር ምሕረት የተነሳ ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ርኅራሄው አያልቅምና። በጣም የምንወደው የመጽሐፍ ቅዱስ ክፍል እንደሆነ ቃል ማንኛችንም ስንጸልይ ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው። ኤርምያስ የሚለው ነገር ምንድነው?
ጸሎቴን ከልክለሃል፣ አልፎ ተርፎ በተጠረበ ድንጋይ ነው የዘጋኸው ያለው ሰውዬ፣ ማላገጫ ሆኖብኛል፣ ሞት ሬት ጠግብ ያለውኝ ያለው ሰውዬ፣ ጥርሴን በጭንጫዎች ሰበረ፣ በአመድ ከደነኝ ያለው ሰውዬ፣ ነፍሴን ከሰላም አራቀ፣ በጎ ነገር ረሳው። ስታነቡት በጣም ያሳዝናቸዋል። ግን መጥቶ እዚህ ቦታ ተስፋ ጫረ። የጫረው ተስፋ እንዲህ ነው። ነፍሴ እያሰበችው በውስጥ የፈዘዘች፣ ስለዚህ ታገሳለሁ። ለምን? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ይሁላችሁ ወገኖቼ፣ ዛሬ እዚህ የተገኘ ነው ዝም ብሎ ኢንዲቪዥዋል እግዚአብሔር ቢያስብ ብዙዎቻችን ላንኖር እንችላለን። ብዙዎቻችን፣ እኔን ጨምሮ ብዙዎቻችን እንደ ክፋታችን፣ እንደ ተንኮላችን፣ በጣም መሰሪ በሆንበት ነገር፣ ትክክል ባልሆንበት ነገር፣ ለሌላው በጎ ባላሰብንበት ነገር ከዚህ በፊት ብያለሁ። አንድ ሰው የተናገረው ንግግር ሁል ጊዜ ይገርመኛል። ጌታ ወደ ምድር እየተመለከተ ፊቱ በሐዘን ስለነበረ ስራ ይሰሩ የነበሩ መላእክት እየተመላለሱ አንደኛው መልአክ ደጋግሞ ሲያየው ጌታ ሆይ ምንድነው የምታየው? ፊት ለምንድነው ያዘነው? ምን እያየህ ነው ብሎ ጠየቀው ይላል። አንተን አይመለከትም፣ አንተ ስራህን ስራ። ይሄዳል፣ መልአኩ ይመጣል። አሁንም ሲያየው ዝም ብሎ ያያል። ዝም ብላችሁ አስቡ። ወደዚህ ምድር እግዚአብሔር ሲያይ መዝሙር ብቻ የሚመስላችኋል? ቸርች ብቻ የሚታየው ይመስላችኋል? ቸርች ውስጥስ ቢሆን ዝም ብሎ እግዚአብሔር ቢያይ በጣም ደስ የሚለው ይመስላችኋል? ክፋት፣ ተንኮል፣ ሰው ቁጭ ብሎ ሲጎነጉን፣ ወንድም ለወንድሙ ጉድጓድ ሲቆፍር፣ ሰይፍ ሲመዝ፣ እሳት ይዞ ለማቃጠል ሲሮጥ፣ ሕፃናት ለማረድ ያው የምትሰሙት አይደል? ከዛ ያ መልአክ ምን አለ? ጌታ ሆይ ልይ አለ። ማየት ትፈልገና አያለው። መልአኩ ተጠግቶ አየ ይላል የእግዚአብሔር ሰው። ሲያይ አሁን ያልኳችሁን ነገር ነው። መዝሙር አይደለም ያየው፣ ሰባኪ አይደለም ያየው። ወንድም ወንድሙን ሲያርድ፣ ጉድጓድ ሲቆፍር፣ ሲዘርፍ፣ ሲደባደብ፣ ቤት ሲያቃጥል ሲያይ ይሄንን አንስቶ መገልበጥ ነው አለ። ጌታም እንዲህ አለው፣ እንዳታይ የከለከልኩ ለዚህ ነው። ለምን? እግዚአብሔር በጣም ፕሮቮክ የሚያደርግ አምላክ አይደለም። ምሕረቱ ማለዳ ማለዳ አዲስ ነው። ታማኝነቱ እግዚአብሔር ብዙ ነው። እግዚአብሔር የሰበሰበን በምህረቱ ነው። እግዚአብሔር የሰበሰበን በይቅርታው ነው። እግዚአብሔር በፊቱ እንድንገኝ ያደረገው አዲስ ዕድል፣ እንደገና እንድንታደስ፣ እንድንፈወስ፣ እንደገና ልባችን፣ ጠማማነታችን፣ ክፋታችን፣ አመፃችን እንዲፈወስ ነው። ወንጌል የሚሰበከው ለዚህ ነው እኮ። ሰዎች ከጠማማ ነገራቸው እንዲመለሱ፣ ከክፉ አስተሳሰባቸው እንዲመለሱ፣ ከክፉ ድርጊታቸው እንዲመለሱ፣ ከሚያሳዝን ሕይወት ውስጥ እንዲመለሱ፣ በጽድቅና በቅድስና እንዲመላለሱ። ለዚህ ነው እኛ የሃይማኖት ስርዓት ልንፈጽም አይደለም እኮ እዚህ የምንመጣው። እግዚአብሔር እንዲያጥበን፣ እግዚአብሔር እንዲቀድሰን። ቆሽሸን ቢሆን በስራ ቦታ፣ ቆሽሸን ቢሆን በልጆቻችን በትዳራችን፣ ቆሽሸን ቢሆን በአገልግሎታችን፣ በሆነ ብቻ እድፍ ያለበት ዓለም ስለሆነ አድፈን ቆሽሸን ስንመጣ በቃል ቀድሳቸው እንዳለ የምንሰማው ቃል ይቀድሰናል። የምንሰማው ቃል ይፈውሰናል። አሽምጥጥ ብለን ሄደን ቢሆን እግዚአብሔር የሚመልሰን በዚህ ቃል ነው። ሌላ ቃል አያመጣልንም። ቃሉን ላከፈወሳቸው እንደተባለ እግዚአብሔር በጌታ በኢየሱስ ስም አስተሳሰባችንን ይፈውሰው፣ አመለካከታችንን ይፈውሰው፣ አካሄዳችንን እግዚአብሔር ይፈውሰው፣ ቀናችንን፣ ቤታችንን፣ ትዳራችንን እግዚአብሔር በቃሉ በጌታ በኢየሱስ ስም ይፈውሰው። የማያቋርጥ ፍቅር፣ የእግዚአብሔር ቸርነት አያልቅም፣ ምሕረቱ አያልቅም። እነዚህ እግዚአብሔር ባህሪያት ከሁኔታ በላይ የሚኖሩ ናቸው። ይሄ እግዚአብሔር ባህሪ በየቀኑ አዲስ፣ በየማለዳ አዲስ ናቸው። ዝም ብላችሁ እስቲ ያስቡ። ምሕረቱ ማለዳ ማለዳ። ትናንት ሌላ ማለዳ ነው፣ ዛሬ ሌላ ማለዳ ነው፣ ነገ ሌላ ማለዳ ነው። በዚህ ማለዳ በትላንቱ ምሕረት አይደለም ዛሬ የሚያኖረን እግዚአብሔር። የዛሬ ምሕረቱ እግዚአብሔር አዲስ ነው። ለዚህ ነው ዳዊት ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁኝ አለ። እግዚአብሔር የሚከተለን ሰይፍ ይዞ አይደለም፣ ዱላ ይዞ አይደለም የሚከተለን። እግዚአብሔር
እንደማንመለስ እያየ ጠማማ መንገድ እየሄድን እያየ እግዚአብሔር በየሰዓቱ የሚገለን ቢሆን በምድር ላይ አንድም ሰው ሊኖር አይችልም። ግን እግዚአብሔር ሁል ጊዜ ቸርነት፣ ሁል ጊዜ ምሕረት ይከተሉኛል። በቃ እንዳልጠፋ እግዚአብሔር በምሕረቱና በቸርነቱ ከልሎ እዚህ ስላደረሰን የእግዚአብሔር ስም ለዘላለም የተባረከ ይሁን። ወገኖቼ ልላችሁ የምፈልገው ነገር ነው፣ ሐዘንን መግለጽ ኃጢአት አይደለም። መጽሐፍ ቅዱስ ለስቃይ ቦታ ይሰጣል። ማስታወስ የተስፋ መንገድ ነው። ወደ እግዚአብሔር ባህሪ አይናችንን ማዞር አለብን። ማን ነው እግዚአብሔር? ምንድን ነው እግዚአብሔር? ቀጥሎ ምን ይላል መሰላችሁ? ቁጥር 24 እንዲህ ይላል፣ እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች። ማ? ነፍሴ። ዝም ብላችሁ አንዳንድ ጊዜ ብቻችሁን ስትሆኑ እንደዚህ አይደለም የምትሉት? ግራ ግብት ሲላችሁ ወዴት ነው የሚሄደው? ምንድን ነው የሚደረገው? ለማን ነው የሚነገረው? ለማንም የማታወሩትን ነገር ይዛችሁ የምታለቅሱ ሰዎች፣ የምታምጡ ሰዎች፣ ቤታችሁ ባዶ የሆነ ሰዎች፣ ሐዘናችሁን ማንም የማያውቅላችሁ ሰዎች፣ ከነፍሳችሁ ጋር የምትከራከሩ የምትሟገቱ ሰዎች፣ ነብዩ እንደዚህ አለ፣ ነፍሴ በቃ የኔ እድል ፈንታ ስራዬ አይደለም፣ የኔ እድል ፈንታ ትዳሬ አይደለም፣ የኔ እድል ፈንታ ሀገሬ አይደለም፣ የኔ እድል ፈንታ ቤተ ክርስቲያንም አይደለችም፣ የኔ እድል ፈንታ ግን እግዚአብሔር ነው አለ። ነፍሴ እድል ፈንታዬ እግዚአብሔር ነው፣ ስለዚህ ተስፋ አረገዋለሁ። የእግዚአብሔር ስም ለዘላለም የተባረከ ይሁን። በብዙ ነገር በአገር ተስፋ ልትቆርጡ ትችላላችሁ። አንዳንድ ሰዎች አይ እዛ ሀገርማ ተመልሼ አልመጣም ይላል። በቃ ይላል። ተስፋ የማይቆረጥበት አምላክ በዙፋኑ ላይ አለ። በእኔ ትዳርማ ተስፋ ቆርጭ፣ በቸርች ይላሉ። ኧረ ቸርች የለም ይላሉ። ቁረጥ፣ በሁሉ ተስፋ ቁረጥ። ያየውን ሁሉ ፊት የደረደረውን ብታነሳ የመጨረሻ የሚቀረው እግዚአብሔር ነው። በእግዚአብሔር ተስፋ አይቆረጥም። አይ በቃ አንተ አምላክ አይደለህም ልትሉት አትችሉም። ለዚህ ነው ነቢዩ ጸሎቴን ከልክለሃል ብሎ ነፍሴ ግን እየተሟገተች ነው፣ እድል ፈንታዬ እግዚአብሔር ነው አለች። እግዚአብሔር ስም ለዘላለም ይባረክ። ስለዚህ ነው እዛው ጋር መልሶታል። ቁጥር 25 እግዚአብሔር በተስፋ ለሚጠብቁት ለምትሻው ነፍስ ምንድን ነው? መልካም ነው። ጌታ ለእኔ መልካም ነው የሚል መዝሙር አለ አይደል? እግዚአብሔር መልካም ነው። እግዚአብሔር በተስፋ ለሚጠብቁት። እኛ አሁን ይህን እያደረግን ነው። በቃ ያለ ነው። እኔ የሚገባኝ እኛ ጸሎት ከዚህ በኋላ የጀመርነው በቃ እግዚአብሔርን እንጠብቀው እስቲ። በዚህ ብለናል፣ በዚህ ብለናል፣ በዛ ብለናል። ያላልነው ነገር የለም፣ ያላመጣ ነው የለም፣ ቆሞ ያልተናገረ የለም፣ ያልሰበከ የለም። በቃ ብዙ መንገድ እኮ ሄደናል። በቃ አሁን የመጨረሻችን ምን መሰላችሁ? በቃ ፊቱ መምጣት፣ ፊቱ መውደቅ፣ መተን እግዚአብሔርን በተስፋ መጠበቅ። ጠብቀሃለሁ፣ መምጣትህ አይቀር፣ ትመጣለህ። እግዚአብሔር ቤተ ክርስቲያንን ይጎበኛል። እግዚአብሔር አገር ይጎበኛል። እግዚአብሔር ትዳር ይጎበኛል። እግዚአብሔር ልጆቻችንን ይጎበኛል። እግዚአብሔርን ተስፋ አድርገን እንጠብቀዋለን። የሁላችሁ ርዕሳችን ለዚህ ነው። የቅዱሳን ምላሽ ምንድን ነው መሆን ያለበት ከተባለ ምላሹ ይሄ ነው። አንዱ ምሕረቱ ማለዳ ማለዳ ስለሆነ ሳንጠፋ እዚህ ያደረሰን እግዚአብሔር ሁል ጊዜ ቸርነቱ እንዳለ ይህንን መነጽር ማድረግ በጣም ጥሩ ነው። በእግዚአብሔር ተስፋ አትቁረጡ። አንዳንድ ሰው ይላል አልመጣም፣ ቸርች አልመጣም ይላል። ለምን ሲባሉ ዝም ብሎ ተልካሻ ምክንያት ያቀርባል። እግዚአብሔር ራሱ በአንተ ተስፋ አልቆረጠም። በራስህ በተስፋ ቆራጩ እግዚአብሔር ተስፋ አይቆርጥም። እግዚአብሔር እኔ ማምነው አንድ ነገር ነው። በየትኛውም ዘመን እግዚአብሔር ከስሮ አያውቅም። በየትኛውም እንኳን ባኔና በእናንተ በደሙ በዋጀን ሰዎች ቀርቶ በሰይጣንም አይከስርም። እግዚአብሔር በፍጹም ያተርፍበታል። እግዚአብሔር አትራፊ አምላክ ነው። በየትኛውም ዘመን በቃይ ብሎ እግዚአብሔር እርግፍ አድርጎ አይተው። ለዚህ ነው ነቢዩ ባህሪውን ስለሚያቅ ምሕረቱ አለለካ፣ ይቅርታው አለለካ፣ ቸርነቱ አለለካ፣ ርኅራኄው አለለካ፣ ምላሼ ሊሆን የሚገባው ነገር ይሄ ነው፣ ዘመኔን የሚያድስ አምላክ አለለካ፣ እንደገና እድል የሚሰጠኝ አምላክ አለለካ። ያልጠፋ ነው። ለዚህ ነው አለዛ መጥፋት ነው የነበረብን። ያልጠፋ ነው። ምሕረቱ ማለዳ ማለዳ አዲስ ስለሆነ ነው። ታማኝነቱ ደግሞ በጣም ብዙ ነው። እግዚአብሔር ታማኝ ነው።
ጊዜ፣ ዘመን፣ ሁኔታ አይቶ አይክድም እግዚአብሔር። የፖለቲካ ሁኔታ አይለውጠው፣ ያንተ ሁኔታ የኔ ሁኔታ እግዚአብሔር አይለውጠው። ታማኝነቱ ብዙ ነው። ምን ብሏል እግዚአብሔር? አልጥልህም ከቶም አልተውህም። እግዚአብሔር አይተውም። ስለዚህ ምን እያልኳችሁ ነው? ማስታወስ፣ እነዚህ የተስፋን መንገድ ማስታወስ፣ ወደ እግዚአብሔር ባህሪ አይኖቻችንን ማዞር ጥሩ ነው። እኔን አይታችሁ ተስፋ ልትቆርጡ ትችላላችሁ። ቸርችን አይታችሁ ተስፋ ልትቆርጡ ትችላላችሁ። አገር አይታችሁ ተስፋ ልትቆርጡ ትችላላችሁ። ቅድም እንዳልኳችሁ እግዚአብሔርን ስታዩት ግን ተስፋ አትቆርጡ። ተስፋችሁ ይለመልማል። ለካ እግዚአብሔር አለ፣ የወደቀ የሚያነሳ አምላክ አለ። እንደገና እስራኤልን ትዝ ይላችኋል። ከዚህ ቀደም አንብቤው ቢሆንም ደግሜ ላንብብላችሁ። ትንቢተ እዚሁ ኤርምያስ ላይ እንደዚህ የሚል ቃል አለ። ምዕራፍ 31 ላይ ምዕራፍ 31 ትንቢተ ኤርምያስ ቁጥር 1 እና 2 እንዲህ ይላል። በዚያን ዘመን ይላል እግዚአብሔር፣ ለእስራኤል ወገኖች ሁሉ አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እግዚአብሔር እንዲህ ይላል፣ እስራኤል ማረፊያ ሊሻ በሄደ ጊዜ ከሰይፍ የተረፈው ሕዝብ ይላል። ሰይፍ አለ፣ የሞቱ ሰዎች አሉ፣ የተገደሉ ሰዎች አሉ። ግን እንደዚህ ይላል፣ ከሰይፍ የተረፈ ሕዝብ በምድረ በዳ ሞገስ አገኘ። እግዚአብሔር ከሩቅ ተገለጠልኝ፣ እንዲህ አለኝ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነቴ ሳብኩሽ። የእስራኤል ድንግል ሆይ እንደገና እሰራሻለሁ። አንቺ ትሰሪያለሽ፣ እንደገና ከበሮን አንስተሽ ከዘፋኞች ጋር ወደ ዘፈን ትወጫለሽ ይላል። እንደገና እግዚአብሔር እንደገና ይሰራናል። እግዚአብሔር እንደገና ያነሳናል። እግዚአብሔር እንደገና ያድሰናል። እግዚአብሔር እንደገና ያቆመናል። አንዳንዶቻችሁ ታውቃላችሁ አይደል? ቤተ ክርስቲያን የነበረችበት እኮ አግሬሲቭ ሆና የኖረችበት፣ መንግስት ያስፈራችበት ጊዜ ነበረ። አሁን ደግሞ የወረደችበት ጊዜ ነው። እግዚአብሔር እንደገና ያነሳናል። እንደገና እንዲያነሳን እንደገና አፍርሼ እሰራችኋል። በዚሁ በትንቢተ ኤርምያስ ውስጥ እኮ ብሏል፣ ሸክላ በሰሪው እጅ እንዳለ አፍርሼ እንደገና እሰራሻለሁ። እግዚአብሔር አፍርሶ ይሰራናል። እንደ ሀገር ማለት ነው። አዲስ አበባ ከተማ እኮ ፈርሳ አይደለም የጠፋችሁ፣ ፈርሳን የተሰራችሁ ቆሻሻ፣ ይቅርታ፣ የገማ የከረፋን ነገር እግዚአብሔር አፍርሶ እንደገና አዲስ አድርጎ መስራት የሚችል አምላክ ነው። አገር ፈርሶ ከተሰራ እግዚአብሔር ቤተ ክርስቲያንን አፈረሳት በተናት አይደለም፣ አፍርሶ የሚሰራ አምላክ አለ። የተበላሸን ነገር፣ የሸተተን ነገር፣ የገማን ነገር፣ ያስጠላን ነገር እንደገና የሚሰራ አምላክ በዙፋኑ ላይ አለ። ለዚህ ነው ቸርነቱ፣ ታማኝነቱ እግዚአብሔር ብዙ ነው። ይሄን እያሰብን ነው እንድትጸልዩ ማደፋፍራችሁ። በእግዚአብሔር በምንም መንገድ ተስፋ አትቁረጡ። በምንም መንገድ ሰቆቃ ሊኖር ይችላል፣ ሐዘን ሊኖር ይችላል፣ የምታለቅሱ ሰዎች ልትኖሩ ትችላላችሁ። ምህረት ማለት አዲስ ዕድል እግዚአብሔር ይሰጣል ማለት ነው። ምህረት ማለት ለአዲስ ጅማሬ በር ይከፍታል እግዚአብሔር ማለት ነው። ከጥፋት ይጋርዳል ማለት ነው። ለዚህ ነው ያልጠፋ ነው። ሙልጭ ብለን ልንጠፋ ስንል ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው። ከዛ ቀጥሎ እንደዚህ ይላል፣ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰው ይላል በታናሽነቱ ቀንበር ቢሸከም መልካም ነው። እርሱ አሸክሞታልና ዝም ብሎ ለብቻው ይቀመጥ። ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያኑር፣ ጉንጩን ለሚመታው ይስጥ፣ ስድብንም ይጥገብ፣ ጌታ ለዘላለም አይጥልምና። ሃሌሉያ ሃሌሉያ። ይሁላችሁ ዛሬ አንዳንድ ጊዜ አንዳንድ ዘመን ቀንበር የምትሸከቡበት ዘመን ይሆናል። እንደ ቤተ ክርስቲያንም ሳስብ፣ እኔ እንደ ቤተሰብም ሳስብ፣ እንደ ግሌም ሳስብ አንዳንድ ጊዜ ቀና ብላችሁ እንዳትሄዱ የሚያደርጋችሁ በጣም ብዙ ነገር አለ። በጣም ብዙ ነገር። አንዳንድ ቦታ ስትገቡ ጴንጤ ነው አማኝ ነው መባል የምትፈሩበት ዘመን ነው። ይሄ ዘመን ዱርዬ ይላሉ ሰዎች፣ ሌባ፣ ሙላጮች፣ በጣም አንገታችሁ የሚያስደፋችሁ ነገር አለ። በጣም እኮ የወረድንበት የዘቀጥንበት እኮ ጊዜ ነው። ሰው በታናሽነቱ ቀንበር ቢሸከም መልካም ነው። አንዳንድ ጊዜ ትሸከሙታላችሁ። አንዳንዴ አሁን ክረምት መጥቷል። በዚህ ክረምት ምናልባት የመጀመሪያዎቹ ጎርፎች ቆሻሾች ናቸው።
ከተማውን ነው የሚጠርጉት፣ ወንዞቹን ነው የሚጠርጉት። ወንዞቹ እየጠሩ የሚመጡት በኋላ ነው። አንዳንድ ጊዜ አሁን የምታዩት ነገር የገማ ነገር፣ የቆሸሸ ነገር በየቦታው ስትሄዱ አፋችሁን በአፈር ውስጥ በቃ ዝም ብላችሁ በቃ አንዳንድ ቦታ መልስ አትስጡ፣ አትከራከሩ። እነሱ እንት ስለሆነ እኛ እንዲህ ስለሆነ ምን አትበሉ። ዝም ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። እግዚአብሔር ያድነናል። ከታመምንበት ደዌ እግዚአብሔር ይፈውሰናል። አንዳንዴ መጸለይ እንኳን ቢያቅታችሁ በቃ ዝም በሉ። እኔ አንዳንዴ እንደሱ እላለሁ፣ ጌታ ሆይ እኔ መጸለይ አልችልም፣ ይኸው ግን ፊት ነኝ ያለሁት። ለምን ፊት እንዳለው አንተ ታውቃለህ። ደክሞኛል፣ እኔ ዝያለሁ፣ እኔ አቅም አጥቻለሁ። እኔ ግን ኃይል ያንተ ነው፣ ጉልበት ያንተ ነው፣ ብርታት ያንተ ነው፣ ምሕረት ያንተ ነው፣ ይቅርታ ያንተ ነው። ልለምናችሁ ከጸሎት ቦታ አትጥፉ። መጸለይ ቢደክማችሁ ከፈለጋችሁ መታችሁ ተኙ፣ ከፈለጋችሁ ተኙ። በቃ ግን ከእግዚአብሔር ፊት አትጥፉ። ምሕረቱ ማለዳ ማለዳ አዲስ፣ ታማኝነቱ ብዙ ነው። እግዚአብሔር ለዘላለም ይኸው ጌታ ለዘላለም አይጥልም ቢያሳዝንም ይላል። ራሱ ነው እኮ ያዘነበትን ተናግሮ የቀጣህን አንተ ነህ፣ የመታህን አንተ ነህ፣ የገረፍከን አንተ ነህ፣ የቆነጠጥከን አንተ ነህ። በአደባባይ ልጆች ሲገደሉ ደማቸው ሲፈስ አንተ ነህ። አይተሃል። እናት ልጇን ስትቀቅል አንተ ነህ፣ የቀጣህን አንተ ነህ። እኛ ይሄን ያህል አልደረሰብንም፣ ግን ከባባድ ነገሮች አሉ ሀገር ላይ አውቃለሁ። ግን አንድ ነገር አስቡ፣ ጌታ ቢያሳዝንም እንደ ምሕረቱ ብዛት ይራራል። የሰው ልጆች ከልቡ አያስጨንቅም፣ አያሳዝንም ይላል። እግዚአብሔር እጅግ የሚምር የሚራራ አምላክ ነው። ስለዚህ በዚህ በሚራራ አምላክ ፊት ጥቂት ጸሎት እንድንጸልይ ልጠይቃችሁ ነው። ዛሬም እንደገና በእግዚአብሔር ፊት ምሕረት አለ፣ ይቅርታ አለ፣ ፈውስ አለ፣ ርኅራሄ አለ። ለዘላለም የማይጠል በቃ መቼም አትሆኝም ብሎ የሚወረውር አምላክ የለም። ትዝ ይላችኋል፣ ለኢየሩሳሌምም ጌታ እኮ አልቅሷል። አዲስ ኪዳን ላይ የተናገራቸው እነዚህን ላንብብና ወደ ጸሎቱ እንሄዳለን። የሉቃስ ወንጌል ላይ ምዕራፍ 13 እንዲህ ይላል። ከቁጥር 31 ጀምሬ ላንብብላችሁ። በዚያ ሰዓት ከፈሪሳውያን አንዳንዱ ቀርበው ሄሮድስ ሊገልህ ይወዳልና ከዚህ ውጣ ሂድ አሉት። እንዲህም አላቸው፣ ሄዳችሁ ለዚያች ቀብሮ እነሆ ዛሬ ነገ አጋንንት አወጣለሁ፣ በሽተኞችን ፈውሳለሁ፣ በሦስተኛውም ቀን እፈጽመዋለሁ በሏት። ዳሩ ግን ነቢይ ኢየሩሳሌም ውጭ ጠፋ ዘንድ አይገባምና ዛሬ ነገ ከነገ በስቲያ ሊሄድ ያስፈልገኛል። ኢየሩሳሌም ኢየሩሳሌም ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን በክንፎቿ በታች እንደምሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ እናንተ አልወደዳችሁም። እነሆ ቤታችሁ የተፈታ ይሆናል ሆኖ ይቀርላችኋል። እላችኋለሁ በጌታ ስም የሚመጣ የተባረከ ነው። እስክትሉ ድረስ ከእንግዲህ ወዲህ አታዩኝም አለ ይላል። ጌታ ለኢየሩሳሌም አልቅሷል። ይሄ ጌታ እንዲህ ካለ እኔና እናንተ ደግሞ ለዚች ምድር ለቤተ ክርስቲያንም ነቢያቷን የምትገድል መልእክተኞቿን የምትገድል በቃ እንዲህ አይነት ሀገር ውስጥ ነው ያለ ነው። አሁን እውነት ልትናገሩ አትችሉም። ስህተት ነው ማለት አትችሉም። ልክ አይደላችሁም ማለት አትችሉም። የሀገር መሪ መናገር አትችሉም። ያሳስሯችኋል፣ ያስገድሏችኋል። እውነት መናገር አትችሉም። ስለ ፍትህ መጮህ አትችሉም። እንዲሁ ትቃጠላላችሁ። እግዚአብሔር ግን በተቀደሰ መቅደሱ አለ። እግዚአብሔር ያያል። እግዚአብሔር ይመጣል። የወደቁትን ያነሳል፣ የታመሙትን ይፈውሳል፣ የሚያለቅሱ ሰዎችን እንባ ያብሳል። የቤተ ክርስቲያን እርቃኗን እንደገና በክብር ጸጋ እግዚአብሔር ይሸፍናል። ሬባስታሎቫሲያቫ በናዝሬቱ በጌታ በኢየሱስ ስም እኛ የምንታመነው አምላክ አለን። ምሕረቱ ማለዳ ማለዳ አዲስ፣ ታማኝነቱ ብዙ የሆነ እግዚአብሔር በዙፋኑ ላይ አለ። እንደገና የሚሰራን የሚፈውሰን አምላክ አለ።
ስለዚህ ይህን እያሰብን ራሶቻችንን ዝቅ አድርገን ለጸሎት ነው መጋብዛችሁ።